አሸ ወይና ወይናዬ አሸ ወይናዬ ወይናዬ ወሰደችው ነው የሚባለው። ብቻ ዝፈኑልኝ፣ እልልም በሉ። እልል ብለናል። ጨረቃዎች በዚህ መልኩ እንግዲህ ምርድ ምቅ ብሎባቸው አሸብርቀው መጥተዋል። ዛሬ ማታ በሀይሚ ዩቱብ ይጠብቁ ብላ ቅምጥሌ ሸራ አድርጋለች። እንግዲህ እንዳያችሁት ይህንን የሚያምር ፎቶ ማለት ነው። ከዚህ በፊት ካስታወሳችሁ ቡታጅራ ላይ ሆነው እንደዚህ አይነት ቪዲዮ ሰርተው ነበረ። ያው እንግዲህ ብዙዎቻችሁ ምናልባት የሆነ ስሜት እንዳይሰማችሁ አይ ቲንክ ይመስለኛል ወይ ማስታወቂያ ነው ሊሆን የሚችለው ወይ ደግሞ ለእኛ ለማለማመድ አይነት ነገር ነው። እንግዲህ በቅርቡ አዲስ ነገር ይኖራል። አዲሱን ነገር ደግሞ እግዚአብሔር ፍቅድላችሁ ጨረቃዎቼ፣ ሁሌም ምምር ደመቅ በሉልኝ። ለዚህ ጊዜ ደግሞ በቅታችሁ ለማየት ያብቃን። የሰው ልጅ ከተዋደደ ከተፋቀረ፣ እምነት ተስፋ ካለው የማይሆን ነገር የለም። ለዚህ ቀን ደግሞ ወይ ደግሞ ይህን ነገር ለማድረግ ደግሞ ምንም የቀራችሁ ነገር የለም። ያው ምናልባት ፕሮግራም ወይ ደግሞ ጊዜ ብቻ ነው የምትጠብቁት እና ለዚያን ጊዜ ያብቃችሁ ላለሁኝ። በዚህ መልኩ መጣችሁ እኛን ለማስደሰት በዚህ ልክ ስላየኋችሁ እጅግ በጣም ደስ ብሎኛል። ቤተሰብ ሁላችሁን ገብታችሁ ላይክ አድርጉ። እንደዚህ አይነት ነገሮች ፖስት ሲያደርጉ በአንድም ሆነ በሌላ ማለት የፍቅር ቪዲዮም ሲሆን እንደዚህ አይነት ነገር እንደዚህ አዲስ ነገር ስታዩ ለማስታወቂያ ለምንም ይሆናል በሚለው ብቻ በምንም ነገር አስቡት። ሁላችሁም እየገባችሁ ላይክ ማድረጋችሁ ሰብስክራይብ ማድረጋችሁን አትርሱ። በምትለይ 300 ኪሎ ልትገባ ትንሽ ነው የቀራት እያለ እናውራ ወይስ እንዴት ነው? ብቻ ለማንኛውም ቡራንም 350 ኪሎ ለማስገባት ከምትለኝ 250 ኪሎ ለማስገባት ተሯሯጡ። ጠላት እየተቃጠለ ነው፣ እኛ ወዳጆች ደግሞ እየተደሰትን ነው። እና የሆነ ኮሜንት አይቼ እየሳኩኝ ነበረ ማለት ነው። አንዳንድ እንዴት መሰላችሁ ጠላት አይጥፋ። እውነቴን ነው። ጠላት ከሌለ ወዳጅም የለም። ጠላት ከሌለ መጠንከር የለም። ወዳጅም ከሌለ መጠንከር የለም። ሁለቱም ሲኖር ጥሩ ነው ማለት ጠላትም የእናንተ መውደቃይቱ እንዳይደሰት፣ ወዳጅም ደግሞ የእናንተ መውደቃይቱ እንዳያዝንባችሁ ለሁለቱም ስትሉ ትተጋላችሁና በማያገባችሁ ገብታችሁ የማካችሁ ቦታ ላይ የምታሳከኩ ሰዎች ትገርሙኛላችሁ። የዋህነቱን አይተሽ እኘኘኘ እንደው ምን አይነት ጅስብነት ነው? ግርም የሚለኝ ማንም ቤቴ ምንም እኮ የመለከታችሁ እሱ የዋህ ሆነ አልሆነ እሷ ምን አደረገችው? ፍቅር ነው የመራው ፍቅር ነው። እንደዚህ ምንም የፈለገውን ነገር እያደረጋለ በፍቅር ነው። ገባሽ? እሷ ምንም ነገር እያደረገች ያለችው በፍቅር ነው። አስገድደው አይደለም። አንቺ አይመለከትሽ። እንደዚህ የሆነ ብሩክ እኮ አለ ከላይ ከታች ነድዳችኋል። እንደው ቅጥል በሉ እግዚአብሔርን እናንተ ሳላስበው ሴትዬ ከኋላ አገኘኋት። ልቤ ስንጥቅ አለ። በፈጣሪ ምን መንፈስ የሆነ ሴትዬ ነች በክርስቶስ እንዴ! እኔ እስካሁን የሆነ ነገር ቪዲዮ ሰራ ስል የሆነ ቦታ የሆነ ነገር ሲሆን ምንጥት ትላለች እና ሳላስበው ካጠገቤ ነው ማለት። ወይኔ ጉዴ! ልቤ ድቡና ልክ ዘወር ስል ቁማለች ማለት ነው። ምስማሙንድ ወይኔ ሀሳቤን በተነች። ብቻ ለማንኛውም ገብታችሁላችሁም ላይክ አድርጉ፣ ሰብስክራይብ ማድረጋችሁን አትርሱ። እንደዚህ አይነት ቪዲዮ ፖስት ሲያደርጉ አውቃለሁ ጊዜው ሰዓቱን እንደሚረዝም፣ ግን እንደምንም ተጠባበቁ። ምንም ማድረግ አይቻልም እና ጨረቃዎቼ ይህንን ጊዜ ለማየት ያብቃችሁ። እኛም ይህንን ጊዜ ለማየት ያብቃን። ወዳጅም ደስ እያለው ጠላትም ደግሞ ብሩኬ እንዳለው ቅጥል ድብን እርድብን እያሉ ይቀጥላሉ ማለት ነው። ሁሌም ቢሆን የእነሱን ከፍታ ፈጣሪ ያሳየናል። ምክንያቱም ሁለቱም ጸደይ ልብን አላቸው። እመቤቴን በቃ ደስ የሚል ልብን አላቸው። በጣም ብዙ ተከታዮቻቸውም ደግሞ የእነሱን አንድነት የሚፈልጉ የእነሱን ከፍታ የሚፈልጉ በጣም ብዙ መልካም ሰዎች አሉና ለሁላቸውም ሲል ፈጣሪ ለሁላችንም ሲል ከፍ ያለ ደረጃ አድርሶ ያሳየናል። ሁላችሁም በጸሎት በዱዓችሁ አግዟቸው። ከምንም በላይ ጸሎትና ዱዓ ከብዙ መከራ ስቃዮች ከብዙ ነገሮች የሚያድነሱ ስለሆነ ሁላችሁም በጸሎት በዱዓ አግዟቸው። ያሰቡት እንዲሳካ የፈለጉት እንዲያገኙ ብቻ ፈጣሪ በምንም ነገር የሆነ መጥፎን ነገር እንዲያረቅላቸው ጥሩ ነገሩን ደግሞ ወደሱ እንዲያመጣላቸው ሁሉም ሰው ከልቡ ከጸለይ ስለሚደርስ ማለት ነው። የምሬ ነው ደግሞ ይደርሳል። ወይኔ ጉዴ ፈላ። በቃ ቪዲዮ እስኪፖስት እንጠብቅና ማታ እንገናኛለን። ልጅቱም መጣች። ቻው